እዚህ ሀገር ከመጣው ጀምሬ የሶሻል በልቼ አላውቅም። ማርያምን ሁሉ ነገር ትምህርት ነው የሚከፍለው። ሶሻል የሚባል ድንቅቼ አላውቅም እስካሁን ድረስ ማለት ነው። ስኮላርሽፕ ትወጣለህ አይደል? ከኢትዮጵያ የምትማርበት ቤት ትምህርት ቤት ሁሉ ነገር ይከፍልልሃል። እኔም እንደዛ ነኝ። በስኮላርሽፕ አልመጣሁም አውቃለሁ። በባህር ነው የመጣሁት። አዎ የራሴን ህይወት ለመቀየር የቤተሰቦቼን ህይወት ለመቀየር የተሻለ ደረጃ ላይ ለመድረስ ገባችሁ አይደል? እንደናንተ ግን ስራ ፈትቼ ትምህርት ፈትቼ የሶሻል ገንዘብ ስቀለብ ከነዚህ ልጆቼ ጋር አልኖርም። ይሄ ነው ልዩነታችን። ቆይ ማንዲ አንተ ቆይ እና ምትሩኝ ስጋራ እንኳን እንዴት ቱር አደርጋለሁ? ከዛ ደግሞ ለራሴ ሆኜ ለአንተ ተርፋለሁ ላልሽው ለእኔ ትተርፊያለሽ። ለእኔ ተርፋለሽ አይደል? ቻሌንጅ እስኪ እናምጣ። እኔና አንቺ እናቴ ትሙት ቻሌንጅ እናምጣ። ቻሌንጅ እናምጣና ለሆነ ሰው የተቸገረ እርጂ። እንደዚህ የፈለግሽው ብር አንቺ ይዛን ጊዜ እኔና አንቺ እንወራረዳለን። እንዴ 450 ብር አይደል የምትቀበሉት እናንተ? እኔ እናቴ እኔ ያገለሁበት ሀገር ማለት እሱን መጥራት አልፈልግም። ፈጣሪ ይመስገን የተሻለ ሀገር ላይ ነው ያለሁት። የተሻለ ከማንም በተለይ ከኢሮፕ ኦኬ። እናንተ በተለይ አንቺ ታውቂዋለሽ፣ ስምሽን አልጠራሽም በጭራሽ። 450 ብር ነው የምትቀበሉ ወርኩ። ጀርመን ህይወት አናውቀውም እንደኛ። €450 አይደል የምትቀበሉት? እኔ ትምህርት ሆኜ ማለት ነው የአንቺ 3 እጥፍ ነው የምትቀበለው እዚህ ሀገር። 3 እጥፍ ትምህርት ላይ ሆኜ ማለት እየሰራው ሳይሆን ትምህርት ላይ። እዚህ ሀገር 2500 2000 ነው የምትሰራ። እዚህ ሀገር እንደዚህ አይደለም። እኛ ጀርመን አይደለም። እኛ ስዊዝ ነን እና ጀርመን አይደለም። ኦኬ ጀርመን ላይ እናንተ 2000 2500 ልትከፍሉ ትችላለች። እዚህ ግን እንደዛ የሚባል ነገር የለም። አንድ ሰው ከ4000 ብር በላይ ከ4000 አባዙት 4000 አባዙ። ኦኬ በኢሮፕ ነው እኛ በፍራንክ የምንቀበል ችግር የለውም። ትምህርት ባይኖር ስራ ብትቀጠር ለራስ ማለት እናቴ ትሙት በቃ ይሄ ትንሹ ሳለክ የሚባል አለ እኛ ሀገር 4500 ብር ነው ትንሹ ደሞዝ ማለት ነው። ሲባዛ በ225 1,012,000 እኮ ነው። ያይሹ ነው። ይሄ አንቺ አመት ሙሉ የሶሻል ከመንግስት እንደዚህ አፍሽን ከፍተሽ የምትጠብቂው ማለት ነው። ለምን አውቆ ነው? እኔ ትምህርት ባይሆንልኝ ለራሱ እና ፍትሙት ማለት ነው ሶሻል እጅ በሞት አልገባም። ቀጥ ብዬ ስራ እሰራለሁ። ቀጥ ብዬ ማለት ነው ቀጥ ብዬ እንዲቀብረር ብዬ ማለት ነው። ማርያምን ትምህርት እንኳን ባልፈልግ ያለ ኻይነ ምን ታውቂያለሽ? ሌላ ናይን ኻይነ በቃ ይችላል እንዴ የምታውቂው? ፒኬኒ ደግሞ ሌላ ጊዜ እመጣልሻለሁ። አንቺ ቆይ አሳይሻለሁ። እንዲ አጋድሜ ነው ረግጥ እናትን አህያ እናቴ ትም ጠገቡ። አንተ አንድ ቀን ጌም ተጫውታችሁ የምድባሉ የአካለ ስንኩላን መኪና ገዝታችሁ ለማን አባታችሁ ናችሁ እናንተ ሰው ናችሁን የምትናገሩኝ? ምድረቀ ማላ እንደ የአካለ ጉዳተኛ መኪና የአካለ ጉዳተኛ ሽንት ቤት ነው የምትገቡት። ሌላ ምን ቁም ነገር አየንላችሁ? ትሰራላችሁ፣ ትባላላችሁ፣ ግን ምንድን ነው ቁም ነገራችሁ እናንተ? የአካለ ጉዳተኛ መኪና ደግሞ እኮ በ5,000 ብር እናንተ እዚህ ሀገር በ800 መኪና አለ። በ800 የ30,000 አለ፣ የ20,000 አለ፣ የ10,000 አለ፣ የ40,000 አለ፣ የ100,000 አለ። ምንድን ነው ትርጉም? መኪና ገዛው አልገዛው ነዳም አልነዳም ምን ያደርግልኛል? ህይወቴ ቅሱ የምድባሉ ህይወቴ ሰላም ያለው ህይወት ብቻ ሆነ። እንደናንተ እኔ ስለ ገንዘብ አልጨነቅ፣ ስለ ቤት አልጨነቅ፣ ስለ መኪና አልጨነቅ፣ ስለ ምንም ነገር አልጨነቅ። ሁሉም ለእኔ ያሉ ፈጣሪ ይዞልኛል አይደል? ፈጣሪ ይሰጠኛል። እኔ የምጨነቀው ልንገራችሁ የሰው ፊት እንዳላይ
እንዳልራብ እንዳልጠማ ቤተሰቦቼ የሰው ፊት እንዳያዩ እንዳይራቡ ጎዳና ተዳዳሪ እንዳይሆኑ ሚስቴም እንደዛው እንዳጡ ነገ የሚመጣው ልጅም እንደዛ እንዳይሆን ነው የምጨነቀው። 20 ዓመት ተቀምጣችሁ ቤትም እንኳን የላችሁ። አሁን እናንተ ለማን ነው የምታስተማምሩት? ለዚህ ያለው ሶሻል ሚዲያ ማህበረሰብ ለማን ነው የምታስተምሩት? ሌሎቻችሁ ተማሪ አውሮፓ፣ ሳውዲ አረቢያ ያላችሁ ስደት ይምረዋል ራሱ ከእናንተ ማለት ነው። በተለይ እናንተ ከ10 ዓመት በላይ ያረጋችሁ ውጭ ሀገር ማለት ነው። እንደናንተ ፎቢያ የሀበሻ ያለው ሰው የለም። እከካሞች፣ ለማኞች፣ በቃ ስግብግቦች፣ ጨካኞች በተለይ ከ10 ዓመት በላይ ያረጋችሁ እዚህ ውጭ ሀገር በጣም ቅናተኛ ናችሁ። ቅናተኛ የራሳችሁ ዜጋ ወጥቶ ሲያልፍለት ማትወዱ ከኔ በኋላ መጥቶ አለፈለት ፈጣሪ ያርግለት አቱ እናቴ እኔ 3 ዓመት አድርጌያለሁ እዚህ ሀገር አይደል 6 ወር ያረገ ከነ ኋላ አልፎኝ ከሄደ እናቴ ያርግለት ጀግና ነው የምለው። እናቴ እንደዚህ አይነት መንፈስ የለኝም። እናንተስ በሳውዲ አረብ አርጋ ሳውዲ ከገባች በምን አለፈላት? ሱቅ ከከፈተች በምን አለፈላት? አንድ አውሮፓ መጥቶ ሬስቶራንት ከከፈተ ወይ ፀጉር ቤት ከከፈተ በምን አለፈለት? እንዴት አድርጎ? እኛ 10 ዓመት 15 ዓመት 20 ዓመት አድርገን ያላለፈልን ጭቅቅታሞች ስለሆናችሁ፣ ኋላ ቀር ረሀብተኛ ስለሆናችሁ፣ ችጋራሞች ስለሆናችሁ፣ ቅናላሞች ስለሆናችሁ፣ ሰውን ሲያልፍለት ስለማትወዱ አብዛኛው በተለይ ደግሞ አብዛኛው 100% አይደለም 70%ዎቹ በፕሌን የመጣችሁ ናቸው። የምትበሱት በፕሌን የመጣችሁት በተለይ 70%ዎቹ እናንተ ናችሁ። ሰብአዊነት የሌላችሁ ስለ ሰው አታስቡ አህዮች፣ በቃ እየተነዳችሁ የመጣችሁ አህያ ለአህያ 99.9% በባህር የመጣ ሚስኪን ነው። እናቴቱ ለነገ አይልም። እናንተ ግማሽ ዳቦ ቢቀራችሁ ነገ የምትደርቅ ብትሆንም ደርቃ ኮሮሽ አርጌ ቀጥቅጬ እበላታለሁ ውሃ አርጌ ነው የምትሉት። እናቴ ትሙት በባህር ያመጣ ግን ግማሽ በልቼ ግማሹ ሳይደርቅ ወንድሜ ብላው ከሚጣል ወንድሜ ብላው ነገ ፈጣሪ ያውቃል። ነገ ደግሞ በላው አገኛለሁ ብሎ ነው ለጓደኛው የሚሰጥ። እናንተ ናችሁ የባሳችሁት። ሰውን አስኖሩት። ጊፍት ሲጠርባችሁ ሰው ማየት ሲያቅተው እናንተን ወይ ቢጌምስ ስትይዙ የኔ ስም ለምንድን ነው የምታነሱት? በራሳችሁ ስም አትሰቁልም እንዴ? እኔ ጌም ሲመጣ የሰው ስም አላነሳ፣ ዝም ብዬ ቁጭ የሰው አላማ በጭራሽ። የምታስፈልገኝ ነገር መጥቼ አወራለሁ፣ ከዛ በኋላ ትቼ እወጣለሁ። አንቺ ደግሞ የራስሽን ልጅ ደራሱ ከሞቆት ትዳሯ በትነሽ ኋላ ቀር የቤት ጥሮተኛ የሶሻል ጥሮተኛ አርገሽ ቁጭ አርገሽ አስቀምጥሻል። የቤት ጥሮተኛ አርገሽ ቁጭ አርገሽ አስቀምጥሻል። በአንቺ ምክንያት የትዳር ፎቢያ፣ የትዳር ቡዳ ነሽ አንቺ። የልጅ ቡዳ፣ የትዳር ቡዳ፣ የፍቅር ቡዳ፣ ቅንቅናም። እንዳንቺ አይነት ቡዳ የፍቅርና የትዳር ቡዳ አይቻላቅም እዚህ ሶሻል ሚዲያ ላይ። የባሳችሁ ደግሞ ሽማግሌዎች፣ ቅንቅናሞች፣ በፕሌን የመጣችሁ አሮጊቶች ናቸው። ወጣት ማያወራ ስራውን ሰርቶ የሚያስፈልገውን አድርጎ ይወጣል። እናንተስ እከሌ እንደዚህ ያደረገች፣ እከሌ በዚህ ሄደች፣ ምን አገባኝ ነው? አሌክስ እንደዚህ ያደረገ። አሁን እኔ አሌክስ ባልሆን ኖሮ ማለት እናቴቱም አሌክስ ባልሆን ኖሮ ሌላ ሰው ተመልካች ለአሌክስ የምመለከተው እንደናንተ ቁጭ የማያመዋ ምን እያወራን ያራሱ ጉዳይ ብዬ አልፌ ይሆን ነበር። እናቴ ትሞት ቁጭ ብዬ ታይሜን እዚህ አላባክም። አንቺ ደግሞ ልጅሽን ከዛ የሙቀት ዳሯን ያበታተንሻት ከሙቀት ዳሯን አውጥተሽ ቤት አዱ ዕልታ ይዝባል ቤት ዋይ ያረግሻት በአንቺ ምክንያት ነው። ምክንያቱም ሀብታም እንድታገባ ስለምትፈልግ ልጅሽ ሀብታም እንድታገባልሽ ስለምትፈልጊ እከካም ከእከክሽ እንድታራቅፍ እንድትላልትሆን ትችላለች። ሰርታም ከባሏ ከሆነ የሌላ ሀብት ልታጠራ ትችላለች። ማንም እኮ ከነ ገንዘቡ የተወለደ የለም። ሁሉም ሰው ሜክ አድርጎ ነው ገንዘቡን የሚይዙ አይደል?
ሁሉም ሰው ሰርቶ አይደል እንዲህ ገንዘብ የሚይዘው? ልጁን ጠልተሽው ሳይሆን ደግሞ አንቺ ከልጅሽ ጋር ያለያይሻት ማለት ነው። ሀብታም ልጅ እንድታገባልሽ ስለምትፈልጊ ነው። ይኸው ከትዳሯ አለያየሻት። ሀብታምም የለ ድሃም የለ እውሩም ምንድን የሚባለው አካለ ጉዳተኛም አላገኘችም። ቁጭ ብላለች። አካለ ጉዳተኛም አላገኘችም። ቁጭ ተያይዛችሁ ቁጭ በቃ ናይጄሪያ ቤት አለፈ፣ ነጭ ቤት አለፈ፣ ጥቁር ቤት አለፈ፣ ምን አይነት መኪና ያዘ፣ ምን አይነት ሱሪ ያደርግ፣ በቃ ተያይዛችሁ ቁጭ ፈጣጠጠጥ ስንኩል ይዋዱ ድንቡል ባል እኮ እንደዚህ ነው። ሁለት ቆማጣዎች በድንጋይ ከዛ 450 ብር ደግሞ 50 ብሯን ለዛ ያለችው ትልኩላታላችሁ። እሷ ደግሞ ማቴታ ትገዛለች። እንደ ባለው ፓንቷ ቀጭኗ ፓንት ሰንጋ ቂጥህ ላይ መሀል የምትወተፍ እንትናለች ፓንት እሷን ታደርጋለች። እዚህ መጣ የየሻሸ ገዳሙ ምን እናርግሽኛ? እኔ እንደውም ባለዳር ነው። አንድ ጊዜ አላገባው ባላገባም በእንጨት ምን አይነቶቹ ቦርኮ ናቸው? በህግ አምላክ ማንም ሶሱ የለቀቀብን እዚህ እድሜያችሁን ጨረሳችሁ። የኔ እድሜና ጨርሶ ታቦ ለኖርባት መድረገገማ አንጥፎ ለማኝ በተለይ ፒኪኒ አንቺን ቆይ አሳይሻለሁ። አንቺ ደደብ የራስሽ ቋንቋ ለራሱ 3 ነው ቢ3 ነው ሲኒያውን ያመጣሽው። አንቺ ፒኪኒ ቆይ አሳይሻለሁ እንዴት አድርጌ እንደማሰጣሽ ቀጠና ተውኩኝ እኮ ልተው ብዬ ሳስብ ከዛ ደግሞ እንቁርጢ እኔን መካሪ መስለሽ የላክሽው አያስፈልግኝም። በተለይ አንቺ ምክር አያስፈልግኝም። እንዲሁ ሳይሽ ቁጭ ነው የምታምር ማርያም